ብርጌድ እንግዲህ በዳጣዬ ላይ ከባድ ነገር ስቃይ አዘዘችባት። ይኸውም እንግዲህ ከጓደኛዋ ፍቅረኛዋ አፈቅርሻለሁ ከሚላት አርጁንን እንግዲህ ጠርታ ከዚህ በኋላ እሷን ካላሳገድኩ እኔ ናቲ ማግባት አልችልም በማለት ተወስንና እንግዲህ እሷን አግተህ እንድታሰቃይልኝ እፈልጋለሁ ስትል ትጠይቀዋለች። እሱ አንቺ የፈለግሽውን ነገር እዘዝኝ እንጂ ግደልን ብትኝ ሰው ገላለሁ እያለ እሷ ፍቅሩን ትቀበለኛለች ብሎ ያደረገውን ነገር ወንጀል መሆኑን እንኳ እስከ መጠራጠር ሳይደርስ ያደረግሽውን ያልሽኝን ነገር እፈጽማለሁኝ፣ ሌላው ይቅርና ቆዳህን ቀፍ ጣለው ብትኝ እንኳ ቆዳይን እጥለዋለሁ እስከ ማለት ድረስ እየደረሰበት ነበረ። ሆኖም ግን እሷ የምትፈልገው ለጥቅም ነው። በፊትም ካሜራ እንዲያቀብላት ነው። አሁን ደግሞ ዳጣን አሳግቶ በዱርዬዎች እንዲያሳቃይላት ነበር ያዘዘችው። ይህንንም አደርገዋለሁ ብቻ አንቺን ላገኝሽ እንጂ በማለት ነበር ዳጣ እንግዲህ አገር ሰላም ነው ብላ ወደነ ሞገስና ወደነ መርዞል መሄድ አለብኝ ብላ በወጣችበት ሰዓት ተከታትሎ እንድትይዛት በማለት እሱም ዳጣን ስለሚያውቃት ተከታትሎ እሱ በዱርዬዎች ካሳፈናት በኋላ ከዛ ለእሷ እንደሚደውልላት ስትነግረው እሱ ደውላ ስትነገር ደግሞ እሷም ትመጣና እኔ እያየሁ ነው ስታሰቃዩት ማየት የምፈልገው በማለት ከቦታው ትመጣለች። ከቦታው መታ ስቃይዋን ስታይ አየሽ እኔ ጋራ አትፈታተኝ ብዬሻለሁ፣ ናቲ የኔና የኔ ነው ናታል ብዬሻለሁ። ምክንያቱም እኔ የተመኘሁትን አጥቼ አላቅም። ዝም በአባሽ አንቺ ወንድ ከሆንሽ ከኔ ጋር አገጥሚም ነበረ። አሁንስ አበዛሽው። አንድ ሰው ሳያፈቅርሽ በግዳጅ ልታገቢው ትፈልጊያለሽ? አይፈልግሽም እንጂ ከፈለገሽ እኮ እኔ እለቅልሻለሁ። ለምን ወንድ ከሆንሽ ታዲያ እሱን አትይዥም ነበረ በማለት ዳጣም በጣም ተናዳ ስትናገራት አፏን ፕላስተሩን መልሳ ታሽጋታለች። ቤተሰብ በጣም ተጨንቆ የት ሄደች እየተባባሉ እርስ በርሳቸው ቢያዋትም የምትመጣበት ሰዓት ሁሉ የለምና ናታል ሄዶ ሰላምዬን ሰላም ዛሬ ዳጣ የት እንደሄደች አልነገረችሽም በማለት ይጠይቃታል። ሰላምዬ ደግሞ ኧረ እኔ እንደውም ዛሬ በጣም ነበር መፈልጋት፣ የት ሄደች? የሆነ ነገር ጀምረን በንጥልጥል ላይ ነው እስከ መጨረሻም አልነገረችኝ፣ ምንድን ነው እሱ ጉዳዩ በማለት ሲጠይቃት አይ እኔ ስለ ወላጆች እያወራኝ ስለ ጡት መጥባት እያወራ ጡት እኮ የእናቴን ጡት አልጠባሁም በማለት ስትነግረኝ እኔም እየተገረምኩ ይህን ነገር ለማጣራት ፈልጌ ነበር አይደል አለ ናታን። እኔም እኮ በተከታታይ እንዴት ነው አባትሽን ሲሳይ አንድ ቀን በስልክ ስታናግሪው ሰምቼ አላቅም፣ አንቺ አባት እውነት አለሽ ወይ እያልኩኝ ሁሉ ጠይቂያታለሁ። አሁን ደግሞ ታውቂያለሽ ሰላም እኔ እና እሷ የምንጋባ ከሆነ አባቷን እና እናቷን የማወቅ ግዴታ አለብኝ ሲላት አዎ ልክ ነህ፣ እሱማ ያለ አባትና ያለ እናት እኮ አልተፈጠረችም፣ ግን እኔ የሆነ ነገር ውስጤን የተሰማኛልና እሱን ነገር እንድትጨርስልኝ ስለምፈልግ እየጠበቅኳት ነው በማለት ይነጋገራሉ። አቶ ደረጀም እንግዲህ እቺ ናታ የት ሄደች እቺ ልጅ ዛሬ ምን ሆና ነው? እኔ ሰሞኑን በቃ ሆዷ እየባባ ነበርና በቃ እኔ አባቷን የሚቅርብ ብላ ጥላኝ ጠፋች እንዴ በማለት አቶ ደረጀ ቁጭ ብለው በመጨናነቅ ላይ ነበሩ። ከዛ ምን እንዳሰቡት እስኪ እቺ ዳጣ እኮ እቺ ኤቢ እኮ ማሰራው ነገር የላትም፣ እቺ ኤቢ ደግሞ ዛሬ ገባ ወጣ እያለች ነው፣ ምንድን ነው ብሎ ኤቢ የምትሄድበትን ነገር መከታተል እንዳለበት አቶ ደረጀ ይወስናል። ከዛም ኤቢን ተከታትሎ ሲደርሳት የገባችበት ዱርዬዎች የሚሰበሰቡበት ቦታ ነበርና በጣም ተገረመና ምን ልታደርግ ነው እዚህ ቦታ የምትገባው በማለት እሳቸውም ቀስ እያሉ እየተከታተሉ ሲሄዱ እሷ በገባችበት ሲገቡ ዳጣዬን እንግዲህ ዱርዬዎቹ አግተው እያሰቃዩ ሲያይ አቶ ደረጀ ራሱን ማመን ነበር ያቃተው። በፍጹም ይሄን ነገር ታደርጋለች ኤቢ ብሎ አልጠበቅም። ኤቢ አንዳንድ ጊዜ እናቲቱ የዋህ ናት፣ አንድ ነገር ካላወቅኩ ብላ ትላለች እንጂ ሰውን አትጎዳም እያለች የምትለው እናትሽ ማርታ ጉድሽን ትይልሽ በማለት እንግዲህ ለወይዘሮ ማርታ ደውሎ ይኸውልሽ ልጅሽ ዱርዬ ቀጥራ ዳጣን እያሰቃየች ነው ሲላት እኔ አላምንም ነበር ያለችውና እሱን ፎቶግራፍ አነሳና ይኸውልሽ እንደውም ከቦታው መጥተሽ ተመልከች ሲላት ወይዘሮ ማርታ ራሷን ይዛ ማመን አቃታት። ሰላም ወደ ቻናል የተከታታዮች ወደ ሰላማችሁ በያላችሁበት ይብዛለ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ተወዳጁን እንግዲህ ዳጣ ቀጣይ ፓርቲ ዘንመተና በጣም በሚያሳዝን ሁኔታ ዳጣ ይሄ ነገር አይገባትም ነበር። ሆኖም ግን ኤቢ ራሷን አንድ ነገር ያልሆነ ለራሴ ካላደረኩ ብላ በምትለው እስከዛሬ በካሜራውን በፎቶውን በምኑም ብትል ስላልተሳካላት አሁን ደግሞ በዱርዬ እንዲያግትላትና
እንዲያስደበድብላት ያዘዘችው አርጁን ነው። እንግዲህ ይህን ሁሉ ያደረገው አርጁን ከዚህ በፊት በእሷ ምክንያት ከአጠገቧ እንዳትደርስ ተብሎ ታስሮ ከእስር ቤት የወጣ መሆኑን እናስታውሳለን። አሁንም አቶ ደረጀ በተጨማሪ እዚህ ስራ ላይ ተሳትፎ ጭራሽ ዳጣም የራሱ ልጅ መሆኗን ያላወቀው አርጁን እንግዲህ ይህንን ነገር ፈጽሞ ሲያገኘው ደግሞ አቶ ደረጀ በአርጁን ላይ በጣም ነበር ከፍተኛ እስር ቤት ገብቶ እድሜ ልክ እንዲታሰር ነው ማስደረገው በማለት ሲበሳጭ ነበር። ወይዘሮ ማርታም ይህን ነገር እንዴት አብርጌድ ትፈጽም ብዬሻለሁ እኮ አብርጌድ ገና ቤተሰባችንን ትበትነዋለች፣ ብዙ ነገር ታደርሳለች። ስለዚህ ወደ ውጭ ሀገር ትሄድ እያልኩ ብዙ ጊዜ ብልሽ እኔ ያለ እሷ መኖር አልችልም። እሷን እንደዚህ አይነት ጸባይ ያላት ሊወተን ሰደን አንድ ነገር ብትሆን እንቆጫለን። ስለዚህ እኛ ራሳችን ካላዝናት ማን ሊይዛት ይችላል እያልሽ ራስሽ እዚህ ደረጃ ያደረሻት አንቺ ነሽ በማለት አቶ ደረጀና ማርታ ደግሞ ይፋጠጣሉ። ከዚህ በኋላ ግን ውሳኔ ልታስቆሚኝ አትጂም ማርታ፣ ከዚህ በላይ አልታገስም። እንዴት የሰው ያደራ ልጅ ይዤ መጥቼ ያደራ ልጅ አስቀምጬ ያደራ ልጅ አሳግቼ እንደዚህ በገዛ ልጄ ተሰቃየች ብዬ እንዴት ነው ለጓደኛዬ ሲሳይ ልናገር የምችለው በማለት ወይዘሮ ማርታን ይናገራል። ሰላምዬም ይሄን ስትሰማ ኧረ ለዳጣዬ ይሄን አይገባትም፣ ዳጣዬ እኮ የዋህ ናት፣ ለእሷ እኮ ብዙ ነገር የምትሆንላት ናት፣ እንዴት ነው ይሄ ነገር በማለት ሲል ናቲ ደግሞ በቃ አይኑን ጨፍኖ ይዞ ማመን እስካቃተው ድረስ አንቺ ግን ጤነኛ ነሽ? እኔ አንቺ ጤነኛ አትመስልኝም አባቴ፣ ምናልባት ይቺ ልጅ ሳይካትሪክ ዶክተር ያት የምትባለው ውሃ ሳትሆን ዳጣ ይቺ አብርጌድ ናት አለው። አዎ እውነት ነው ልጄ አለው። እና አንቺ እንዴት በዚህ ልክ ምን አይነት ጨካኝ ነሽ? እንዴት እንደዚህ ታድርጊያታለሽ? እንዴት እንደዚህ ታሰቃያታለሽ? እኔ መቼውም ላንቺ አልሆንም በማለት ከአቶ ደረጀና ከማርታ ፊት ናቲ ሲናገር ወይዘሮ ማርታ ኩሽሽ ነበር ያሉት። በቃ ከናታል ይሄን ይወጣል ብሎ አላሰቡም ነበር። በቃ ከዚህ በኋላ እኔ አብርጌድ የምትባል ካጠገቤ እንድትደርስ አልፈልግም በማለት ናታልም ቁርጥ ያለውን ሀሳብ ምንም ቢሆን እኔ ዳጣንም አገባውም አላገባውም ፈጽሞ እኔ አብርጌድ ላገባ አልችልም በማለት ነበር ቁርጥ ያለ ውሳኔውን ሲናገር። ወይዘሮ ማርታም ይበልሽን የመጀመሪያውንም ተናግሬያለሁ፣ መክሬያለሁ፣ ጸባይሽን አስተካክሊ፣ ወንዶች እንደዚህ አይነት ሴት አይፈልጉም ብያለሁ። ደግሞ በግዴታ ፍቅር እንደማይደረግም አስረድቼ ነግሬሻለሁ። እሱም በጸባይ መቅረብ ስትቺ፣ እሱ ደግሞ ካልፈለገሽ አንቺ ብትፈልጊው ትዳር አይመሰረትም፣ በግዴታ ጎትተሽ ልታገቢ ነው ወይ እስከ ማለት ናቲ ተናግሯል። ስለዚህ ወይ አሁን አብርጌድ የመጨረሻ ውሳኔዋ ከቤተሰቡ ወጥታ ወደ ውጭ ሀገር መላኩን እንግዲህ ወይዘሮ ማርታ መቃወም የማትችልበትና መወሰን የማትችልበት ደረጃ ድረስ። በተለይ ሰሞኑን ዳጣ በጣም እያሳዘነቻትና እናቷን እንደናፈቀች ከጉያሽ አስገቢኝ፣ እቀፊኝ፣ ከጭንሽ ላይ አስተኝኝ እያለቻት የነበረውን ስትል አንቺ ፈጣሪሽን አታመሰግኝም፣ እናትና አባትሽን እዚህ ይዘሽ አብርጌድ አንቺ ምንም የሚገባሽ አይደለሽም። እሷ ግን የእናት ጦትና የእናት እቅፍ ያላወቀችውን ልጅ በዚህ ልክ የምታሰቃያት እሷ ምን ታድርግ? እሱ ወደዳት እንጂ እሷ ወድሃለሁ ብላ አላለችውም። ስለዚህ አንቺ በጣም አረመኔ ነሽ፣ እኔ በዚህ ልክ አልጠበኩሽም። አንቺ ወደፊት አይደለም ለዳጣ ይሄን ያደረሽ ለውሃ መጠራጠርሻለሁ በማለት ይናገራል። በዚህን ጊዜ ደግሞ ውሃዬ እኔ ዳጣን እፈልጋታለሁ፣ አብርጌድን ከዚህ በኋላ አልወዳትም፣ አብርጌድ የምትባል እህት የለችኝም በማለት ዳጣን እያየ ማልቀስ ጀመረች። እና ይሄንንም በጣም የተደናገጡት ሁላቸውም ቤተሰቡ፣ ሰላምም በጣም እንባውጥታ ነበረ ያለቀሰችው። ዳጣዬ እኔ ላንቺ ይሄንን እንደ እውነት ያንቺ እውነት ወጥቶ መቼ ይሆን እማየው በማለት ትክብላ ታያት ነበር። አቶ ደረጀም በጣም ቆጨው። ምን ነው ይሄን ያክልማ በድብቅስ ቢሆን ማርታ ሳታቅ እናትና ልጁን ለምን አላገናኛቸውም? ማገናኘት አለብኝ። ከዚህ በላይ ርቀት መሄድ የለብኝም። ብቻ አሁን ዳጣ ሚስጥር ጠባቂ ናት። ምክንያቱም እስካሁን እኔ አባቷ መሆኗን ነግሬያት እስካሁን አባትነቷን አላሳወቀችብኝም። ስለዚህ አሁን ደግሞ ሰላምንና ዳጣን በድብቅ ቁጭ አድርጌ ምንም ነገር እንዳልተፈጠረ ሁናችሁ መኖር መቀጠል ትችላላችሁ፣ ግን ማርታ እስከ መጨረሻው መስማት የለባትም ብዬ እናትና ልጁን ማስገናኘት አለብኝ። አሁን በዚህን ሰዓት አንድ ነገር ሁና ቢሆን በጣም እኔን የሚጸጽተኝ ነበር በማለት አቶ ደረጀ ይወስናሉ። እንግዲህ አሁን አቶ ደረጀ የመጨረሻ ውሳኔያቸው አብርጌድ ከዚህ ቤት ከወጣችና ከሌላ ሀገር ከሄደች ዳጣም ሆነ ሰላም እዛ ቤት ውስጥ የእናትና ልጅነታቸውን እየተያዩ እንደሚቀጥሉና ወደፊትም እንግዲህ ናታል ከመረጣት ዳጣን ስታገባ
ሰላምም እንደ እናቷ ማርታም እንደ እናቷ ሆነው ሁለቱንም እንደ እናት አስቁሞ ሰርጋቸው ላይ ሊያስፈጽም ወስኗል። ግን አብርጌድ ከዚህ ቤት ካለች ዛሬም ነገም ሌላ ችግር ልታመጣባት ትችላለች። አሁን ዛሬ ካሳገተቻት ነገ ደግሞ ምናልባት ልትመርዛት ትችላለች በማለት በጣም ተጨንቀዋል። አቶ ደረጃ አሁን የገባኝ አብርጌድ የዛ ጊዜ ፔፕሲ አምጥተሽ የመረሻት ውሃን እሷን ዳጣን ለመመረዝ ያደረግሽው መሆኑን አሁን ተደርጅሻለሁ። ስለዚህ አንቺ ለዳጣ ወደ አባዬ ያለችው አንተ ለዳጣ ዳጣ እኔ የወደድከኝ ልጅ አይደለም ወይንስ አባቴ አይደለም በዚህን ልክ ለዳጣ ብለህ የምትለው ስትለው ዝም በይ አፍ የለሽም። ከዚህ በኋላ አንቺን ምንም የኔ ልጅ ነሽ ብዬም ለመካድ ምንም ያህል አልቀረኝም። ስለዚህ ከዚህ በኋላ ከኔ ውሳኔ ፈቅ የምትይበት ነገር የለሽም። ያን ደግሞ አርጁሽን ቆይ አሁን እስር ቤት አስገብቼ አሳይሻለሁ አንቺ ወይንስ እኔ አብረን የምንኖረው ማን እንደሆነ እናያለን በማለት ሲል በጣም ውሳኔውን በጣም አጥብቆ ሲወስን ወይዘሮ ማርታ ግን አሁን ምንም የመናገር አቅም የላቸውም እና በገዛ ስራሽ ነው ሂደሽ እንግዲህ ተምረሽ ተለውጠሽ ስትመጪ የዛን ጊዜ ጥፋቶችሽ ሁሉ ሊታወቁሽ ይችላሉ። እኛ የተቻለንን አድርገናል በማለት ተናገረች። ቻናሉን ሰብስክራይብ ያደርጉ ይጠብቁን።